ኦኬ። አይ ሲሪየስሊ ስለዛኛው ነገር ብዙ ማወቅ የሚፈልጉት ስላለ ሙኒቷ እኔ መጀመሪያ በደንብ አልተረዳውም ነበረ። እኔም የመሰለኝ አበበ ምናምን ነው፣ ግን መመለስ ከሆነ እኔም መመለስ እፈልጋለሁ። ሙኒቷ ማርያምን ያውልሽ ማነሽ ሂዊ ሁለት አይነት ነገር አለ። ይሄኛውን ደግሞ ማንኛውም ጋይኖሎጂስት የማህፀን ዶክተር ጋር ብትሄጂ ይሄንን የሚሰሩ የተወሰኑ ሐኪም ቤቶች አሉ፣ ብትሄጂ ይነግሩሻል። ማጥበብ የሚባለው ነገር በሌዘር ነው የሚያደርጉት። በሌዘር ሲያደርጉት 12 ሲዝን ይፈልጋል። 12 ጀልሳ በአማርኛ 12 ምንድን ነው የሚባለው? ጀልሳ ጀልሳ ነው የሚሉት እኮ የሆነ ነገር ሲሆን አሁን በሳምንት ቀጠሮ ይሄኛው የ15 ቀን ቀጠሮ ነው እና ወደ 3 ወር ይፈጃል ትሪትመንቱ። የአለሚቱን የእንትናን ጡንቻ ማጠንከር ነው። ግድግዳው ላይ ያለውን ጡንቻ ያጠነክሩታል። ያ ደግሞ በሌዘር ነው። እኔ ዶክተሯ በደንብ አስረድታኝ ነው። ቤታን አስገቢያት እስኪ ምን ልትል ነው? እና ዳርና ዳር ላይ የተደረደረው ጡንቻውን ያጠነክረዋል። ያ በሌዘር ነው የሚያደርጉት። ስሞ ትንሽ ቤታየውን አስገቢያት እና ታስቀኝ ትንሽ። ያ ነው ጡንቻውን ያጠነክረዋል። ስለዚህ ቦታው ጡንቻሽ በጨመረ ቁጥር ይዘጋል። ገባሽ? መዝጋት ማለት ደግሞ ምንድን ነው? እንደ ልጃገረድነቱ ጊዜ እነሱ በስቲች የሚያደርጉት ነገር አለ። ዋጋው ነው የሚለያየው፣ ወቅቱ ነው የሚለያየው። ዋጋው ይቀንሳል። የዚህኛው ወደ ያኛው የሌዘሩን አላውቅም፣ ምን ያህል ጊዜ ምን ያህል ዋጋ እንዳለው አላውቅም። ምክንያቱም ይሄ ስቲቹ ከውስጥ እሱ ደግሞ አፉ ላይ ነበር ሲል የነበረው አንዱ ነው። ሙሉውን ውስጥ ገብተው ይሄንን ነው ቀደው እንትን የሚሉት እንደዚህ የሚበጠስ ነገር ያደርጋሉ። እና የ4 ሰዓት የሚወስድ ሰርጀሪ ነው። ከ3 ሳምንት በኋላ የፈለግሽውን ነገር ማድረግ ትችያለሽ። ሴም ዴይ ዲስቻርጅ ትደረጊያለሽ ከሆስፒታል። ሽበት ነው ወይ በአየር ላይ ተንሳፈሽ ነው የተቀመጥሽ? ላሳየሽ። ድንግል አይደለም ያሳሰበኝ፣ ከስር ያለው ነው። ተቀምጠሽበታል ውዴ? ቁጭ ብዬ ነው እኮ ያለሁት። ላሳይሽ፣ ይኸውልሽ ላሳይሽ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። እናቴ ሽንጥ ዳሌ ሼፕ አንድ ላይ። ይኸውልሽ እንግዲህ ቤታዮ እንደዚህ አርቲፊሻል ላይ ይባላል። ኧረ እንዴ አንቺ እኮ ሙሉ ሰውነትሽ ነው አርቲፊሻል እኮ የሚባለው። ለምሳሌ አሁን እጅሽ ቀጭኖ ነው፣ ወገብሽ ቀጭኖ ነው፣ ቂጥሽ ብቻ ይወጣ። አንቺ ሙሉ ሰውነትሽ ገብቶሻል አይደለም? ከሙሉ ሰውነትሽ ጋር ወጥ ነው የራስሽ እንደሆነ ያስታውቃል። እንደኛ እኮ እዚህ አሜሪካ ነገር ነው ያለ ነው። ቤታ አንድ ነገር ልንገርሽ፣ እንዲህ አይነት ነገር ግን አክሴፕት ነገር እንዲኖርሽ ብታደርጊ መጥፎ ነው። አሁን እኔ ለምሳሌ ይኸውልሽ ብር የለም እንጂ ስሚ፣ ብር የለም እንጂ ሁሉም ሰው ማለት ነው እንደ ሞዴል ቢስተካከሉ ሁሉም ሰው ይፈልጋል። አበሻ ችግሩ በአደባባይ ሲሆን ውርደት ምናምን ብለው ያሽማጥጣሉ እንጂ በውስጣውን ስንቶቹ ያልተናገሩት ምናምን። አሁን አርቲስቶች ካየሻቸው ጂም ደርሰን መጣ ምናምን እንዳለ ያ የሚሉት ለምንድን ነው? እዚህ አሜሪካ ነገር ሲሰሩ ፕሮሰሱ ሙሉን ያሳዩሻል። እንዲህ ተሰራ እንዲገባ ምናምን። የአበሻ ምላስ ስለሚፈሩ ብቻ ተደብቀው ያደርጉና ጂም ገባን ምናምን እያሉ እንትን ይላሉ። ገባሽ? ለምን ምላስ ነው እንጂ ማንም ሰው ገንዘብ ቢኖረው ሙኒት አይን ለማ እንደ አቦን ሌላም ቀዳዳ ያስተካክላል። ማርያም ነው የምልሽ። ገንዘብ የለም እንጂ ቢኖረን ሁላችንም ብናስተካከል ደስ ይለናል። እና ይህ ሰው ልጅ እኔም እንደዛ ነው የማስበው። ሙኒት እንዳንቺ ሰው አንዴ ነው የሚኖረው። በቃ ተደስተሽ የልብሽን አንቺን በማይጎዳ ጤናሽን በማይጎዳ መልኩ ካደረግሽ አንዴ ነው የምኖረው። ገንዘቡ ለማን ነው ገባሽ? የሚቀመጠው ለራስሽ ደስታ ሲባል ነው። እና እኔም ሞኒትዬ ቢኖረኝ ስንት ነገር አስጠባበብ ወደ ዱባይ ስትመጪ ኤሲ ይዘሽ ሙከይፍ ይዘሽ ትመጫለሽ። ያኛ እንኳን ድንግል ላይ ታየው እሱ በተፈጥሮ ተደፍኗል። ግን ሌላ ነገር አሰራራ ነበር። ቤታ በተፈጥሮ መልሶ ሲዘጋ ጭንጫ ነው የሚባለው። ያ ደግሞ ጨንጭጭ ይሆናል። ጭንጫ ነኝ
ቀድመሽ ቤታዮ ዛሬ በጠዋት ቀኔን ባረክሽልኝ። ወላሂ በአንቺ ስስቅ ነው ቢሮ የደረስኩት። እኛ ማጥበብ መዝጋት ይሄንን ነው። ማሚ ልጠይቅ አንድ ጥያቄ። እሺ በየጊዜው መታደስ አለበት ይባላል። ይሄ ነገር እውነት ነው ወይ? ከተከፈተ እንዴት ነው እንደገና የሚታደሰው? እንደገና ሄደሽ ልትዘጊው? እኔ እኮ ይኸውልሽ ምስርዬ ለባሌ ነው ስጦታ ነው፣ ትልቅ ስጦታ ይሰጣቸው። ስለዚህ እንደገና ደግሞ ዘግቼ ሊሄድ ምናልባት ችግርም ሊኖረው ይችላል። ደጋግመሽ ስታደርጊ ለምን እንዳልኩሽ ታውቂያለሽ? የሆነች ማዳም ቤት ስሰራ ኢራቂ ነች። መቀመጫዋን አሰርታ ነበረ እና መታደሻ ጊዜ ስላለፈ ትክክል አልሆነም። ሌላ ነገር ያልኩሽ ስለ ድንግልናው እኮ ነው ያልኩሽ። መቀመጫ ይራሱ ነው። አንቺ አታውቂውም እንዴ? እሱንማ አውቃለሁ። አይ ያንንም እኮ ሰው የተረዳው በሌላ ነው ማለት ነው። ጋይስ በቃ ድንግል ነው ውዶችዬ። ሶሪ ሙኒታ አሁን ድንግሉ አሁን ከተሰራ በኋላ ለምሳሌ ከ15 ቀን በኋላ ስናረግ እንደ አዲስ ነው የምንጮኸው። ሞክሪው ሞክሪው ራሳይ እንዳትሉ በዚህ ከቀጠላችሁ ማርያምን ጠይቂ እኮ ብለውኝ ነው። እሱ ያው ሲከፈት ነው። ግን ሞክሩስ ደግሞ ጎ ነው እንግዲህ ቻችሁ ውስጥ ጠይቁ እንጂ ምን ነው ዝም አላችሁ? አሁን ባጭሩ ድንግልና ይመለሳል። ስለዚህ ድንግል ባይሆኑም ድንግልና ተመልሶ ማግባት ትችላላችሁ እያልሽን ነው? እንግዲህ እኔ አልገባኝም ጥያቄው ራሱ እንዴት እንደሆነ። ግን ድንግል መሆን ይቻላል። እኔ የተረዳሁት ይህንን ነው። አይ እኔ እንደ ቀልድ የድንግል አስመላሽ ኮሚቴ ካምፓኒ ከፍቻለሁ ምናምን እያልኩ ነበር። እውነቱ ነው በመምጣቱ ደስ ብሎኛል። ከዚህ በኋላ መወዳትን ልጅ ያው ድንግል ባትሆንም ማግባት እችላለሁ ማለት ነው። እውነት ለመናገር ፈርቀዳጅ ስለሆንሽ ደስ ብሎናል። የድንግል አስመላሽ ኮሚቴ አምባሳደር ብለን ሹመንሽ አምባሳደር ኢንሻላህ። ግን እኔ ሙኒት ውስጤ ሲነግረኝ እውነት አልመስል አለኝ። አንቺ እየቀለድሽብን ማርያም እንደዛ እየመሰለኝ ወላሂ ቤታዬ ወላሂ እልሻለሁ። ወላሂ ስናገር ቀድመሽልኝ ገባሽ። እኔማ ውሸት ነው ብዬ ልቀጠቅጣቸው ነበር። ውስጤ እግዚአብሔርን በቃ አላመነም። ቤታዬ ይኸውልሽ ሁለት አይነት አለ። አንደኛው በሌዘር ድንግል መሆን ሳይሆን ማጥበብ የእንትናን የዛች የቦታዋን ጡንቻዎች። አሁን ስለ ሜዲካል የሚያውቀው ሰው እንዲህ ብታዋሩ ይገባዋል። እዚህ ጋር ጡንቻው ከየት መጣ ይሉሻል። ግን የእንትኗን የግድግዳውን ጡንቻ በማጠንከር ቦታውን በማተለቅ ያጠቡታል። ይሄ 12 ሲዝም ነው የሚያስፈልገው። ወደ 3 ወር ገደማ ይፈጃል። ትዕግስት ያስፈልግሻል። ኦኬ። ይሄኛው ግን ድንግል መሆኑ የ4 ሰዓት ሰርጀሪ ነው። ሴም ዴይ ነው ዲስቻርጅ የሚያደርጉሽ። ከ3ኛው ሳምንት በኋላ ደግሞ ሬዲ ነሽ ለማንኛውም ነገር ማለት ነው። ጠይቂ ጋይኒ ላይ የሚሰሩ ዶክተሮች፣ ጋይኖሎጂስት የሆኑ ይነግሩሻል። ማሚ ወይ እኔ አንቺ እንደማልጠይቅ ታውቂያለሽ። እንደው ጽፌልሻለሁ። ሄዊ ማሚን ጠይቂልኝ። በምሳሌ የሁላችሁ ሰርፕራይዝ ማድረግ ስለአማረኝ የሆነ ለየት ያለ ነገር ማድረግ ስለፈለግኩኝ ነው እንጂ ሴት ልጅ ይሄ እንዲህ ሰፍቶ ከስንት ጋር ወንድ ጋር ሄደሽ ምናምን የሚባል ነገር የለም። ናቹራሊ ቦታው ይመለሳል። ወልደን እንኳን ጠቢያዊ በኖርማል እንኳን ወልደን ነገርየው ቦታው ላይ ነው የሚመለሰው። በንጽህና ጥብቅ ብላችሁ ብታስቀምጧት ራሱ ምንም ችግር የለውም። በግድ መደረግ ያለበት ነገር ሆኖ አይደለም።
በንጹህ ጥብቅ አርጓት እሷነቷን አትለቅም ወይ? ይቅርታ መጀመሪያ እንደሚታየው ሁሉ ልክ እንደ ወርሃዊ ሁሉ ትሆናላችሁ ማለት ነው። ወርሃዊ እንትን የሚባል ነገር አለ አይደለ? ልክ እንደዛ ነው እንትን የምትሉት። በቃ ድንግልናው ሲመለስ ግራ ገባሽን እኮ እንዴ። ወርሃዊው ነገር ከየት ነው የሚመጣው? ከእንቁላላችን እኮ ነው የሚመጣው። ከዚህ ከሌላ ቦታ ነው እሱ የሚመጣው። ይሄኛው እኮ ሌላ ቦታ ነው። ምን ሆነ ነው? ኖ ልልሽ የፈለግኩ ምን እንደሆን ታውቂያለሽ? በዛ ስሙን መጥራት ስላልፈለግኩ ነው። ገባሽ አይደለ? በዛ እንደምታዩት ሁሉ አሁን ድንግልና ሲመለስ ማነው አይደፈንም እኮ አይደፈንም። ድፍን እኮ አይልም። እንግዲህ በስዕል እልክልሃለሁ። በስዕል እኔን ሲያስረዱ የሳሉ ስዕል እልክልሃለሁ። ኧረ ተው በእናትህ አንተ ይቅርብህ። ለማንኛውም ያው መቀመጫውንም የአመቱ ምርጥ መቀመጫ ብለን አሳልፈነዋል። ይመቻችሁ። መሲ ስላስገባሽኝ አመሰግናለሁ። መልካም ጊዜ ነው። መሲ ናት ያስገባች። እሺ ወንድሜ ሻው። አይ አንቺ ቤት ነው ደግሞ ወደ ስንት። ኧረ አንቺ ነው ያስገባሽ። ሰላም ዜና። እኔ ሲጀመር አንድ ሰው ነው ትርፍ ንግግር ሲናገር የሰማሁት። ለሱም መልስ ሰጥቼዋለሁ። ለማንም ማብራራት አያስፈልግም። ጠይቅ እያሉኝ በውስጥ እያጨነቁኝ ነበር። አንዷ ሰሞነች ገባች ገላገለች። በቃ ጠይቅ እንጂ ራስሽ እየጻፉ ተውሹ። በቃ ተረዳሽ። ማዝዬ ጥያቄ አለሽ? ወጪ ነው የሚፈጀው ማለት አቅማችን ለማጠራቀም ነው። እኔ እንኳን አቅሙ የለኝም፣ ግን ምናልባት እንደየቦታው ሊለያይ ይችላል። ዱባይ ውስጥ ነሽ ያለሽው አንቺ? ዱባይ ነው ያለሁት፣ ኢማራት። ኦኬ ልላክልሽ እና አድራሻውን ሄደሽ ብታናግሪያቸው ሙሉ እውቀቱ እንዲኖርሽ ማለት ነው። ኦኬ ማለት ለምሳሌ ማዳም ቤት ነው ያለሁት እና ከሱ ጋር ይሄዳል ማለት በውጭ ያለ ባለቤቴ ማለት ነው እና በወረረፍ ምናምን። ስለዚህ ምን አድርጊ መሰለሽ፣ ካንስሌሽንሽን ከማዳም ስትወስጂ 28 ቀን የእንትን ጊዜ ያለሽ ስራ መፈለጊያ ወይ ደግሞ አገርሽ መግቢያ ወይም ሌላ ቪዛ የምትቀይሪበት ጊዜ ማለት ነው። ያን ሰዓት ላይ ኦፕሬሽኑ የአንድ ቀን ነው የሚሰሩት። ሰርጀሪው 1 ቀን የ4 ሰዓት ስራ ነው። ያን ሰዓት ላይ ሄደሽ ተሰሪ። አሁን ግን ማዳም ቤት ሆነሽ የየሰው ሰውነት የተለያየ ነው። ሰውነትሽ ይችላል እንደኔ ቶሎ ኦኬ ትሆኝ አትሆኝ የሚታወቅ ነገር የለም። እሺ ስለዚህ በራስሽ በሆንሽ ሰዓት አድርጊው። እንዲህ አይነት ትርፍ የሆነ ነገር ተጨናንቀሽ የምታደርጊው ነገር አይደለም። የተመቻቸ ሁኔታ ላይ ስትሆኝ እሺ። እዛ አላቸው፣ የቦርጭም አላቸው። ቦርጭ ስልሽ አሁን ለምሳሌ እንደዚህ በኦፕራሲዮን እንትን ያለውን ኦልሬዲ ፍላት ያደርጉታል የሚባለው ትክክል ነው? ታጭድ ፍላት? አዎ። ምን ግን እንደዛ የሚያደርጉልሽ መቼ መሰለሽ? ከስተሽ እሱም 2 አይነት አለው። ሸፍጥ ታውቂያለሽ? ኦይሉን ይመጡታል። እንደዛ መጠው ቆርጠው የሚሰሩት ኦፕሬሽን በጣም ነው የሚከብድሽ። 2 ስራ ስለሚሰራ ማለት ነው። ግን አንቺ በራስሽ ከስተሽ በጣም ከስተሽ ጀስት ቆዳውን እንዲያነሱት ስትሄጅላቸው በጣም አሳምረው ይሰሩሻል። የተሰሩ ሰዎች አውቃለሁ። እዚህ ፕላን አለኝ። እኔ አሁን ድንገት ተነስቼ ቤታችሁ ሆዴ ቦርጬን አያነሱትም ነው? ያነሱታል፣ ግን ለአንቺ በጣም ነው የሚያምሽ። የእኔ አንድ ማቃት ጓደኛችን እንትን ናት፣ ኢጅፕሽያን ናት። ተሰርታ በጣም ነው ረጅም ጊዜ ነው የቆየባት ህመሙ። ሌላኛዋ ጓደኛችን ደግሞ ኖርማል እንደዚህ አሁን እንዳልኩሽ በጣም ከስታ ሄዳ የተሰራችው ምንም የለም። በሳምንቱ ወቅት አደርጋለች፣ ምን ትላለች፣ ቶሎ ነው ሄዳለችው። ዋጋው ግን እንደዛ እንደንትኑ አይበዛም ብዬ አስባለሁ። ኧረ እባክሽ የመኪና መግዣ ነው። የቦርጭ ይበሳል። እናንተ ጋር እንኳን መኖሩና ላይ አላውቅም። አቡዳቢ ግን አለ 30 40 ምናምን ናቸው እነሱ። እኔን ያወፍሩኛል ማሚ።
እሱ የሳሪቲን ማርቢ አንቺ የሳሪቲ ትወፍራለች። ስለዚህ አግቢ ኢንሻአላህ። ይዊ ጥያቄ የሚያምር ስታዋሪ የምታምሪ ደርባባ መቤት በጣም በቃ ከሆነ ጊዜ በኋላ በጣም ነው የማይሽ እና በጣም ነው የምታስደስችኝ። በጣም ቆንጅዬ ነሽ። በጣም ሁሉ ነገርሽ በቃ የሚመጥን መልስ ነው የምትሰጪው። ቆንጅዬ በጣም የምታምሪ በጣም ደርባባ መቤት ሁሉ ነገርሽ ያማረ የምታምሪ ሁላችሁ የምታምሪ ቆንጆ ነሽ። እወድሻለሁ። ይሄን ለማለት ነው። አመሰግናለሁ። አሁን ብዙ ጥያቄ አለ መስመር ላይ ሙኒቷ ወዴት ሄደች? ደም ይፈሳል ወይ ምናምን የሚባሉ ብዙ ጥያቄዎች አሉ። ስጋ አይደለ እንደ የሚበጠሰው እሳይ አለች። ቆይ አንድ ጊዜ ባካችሁ ነይ ጠይቂ እናቴ ጠይቂ። ሜሉ ሙኒታዬ ጥያቄ ያለኝ አሁን ለምሳሌ ማለት ነው በግንኙነት ሰዓት ድንግልናው ከተሰራው በኋላ በዛ ታይም ደም ይፈሳል እንደ መጀመሪያው ድንግል? ጠብ ጠብ ይላል። ፍስስ ምናምን ያስጮሃል። የስሜቱ እንዴት ነው? ያስጮሃል። እኔም ሞክሪው ነው ያለችኝ። እሺ ሌላ ጥያቄ ደግሞ አለኝ። አንድ ጥያቄ። ሁለተኛው ጥያቄ ደግሞ ድንግልናውን ሰፕራይዝ ነው ያደረግሽለት ወይንስ እንደ በቃ ማለት ነግረሹ ነበር እንደምታደርጊ ሰርጀሪውን ወይንስ ሰፕራይዝ ነው ያደረግሽለት? ሰፕራይዝ። ወይኔ ታድሎ ብስማ፣ እውነትም ኃይለኛ ጊፍት ነው። እኔ ራሴ አልበላም አልጠጣም ብዬ ላጥ አርግቼ ነው የማደርገው። መሞከር ቆንጆ አይከፋም። ለገሰሟችን ማንም አያገባም። እናደርጋለን ወንዶችዬ። ለ7ኛም ዙር አደርጋለሁ። እንኳን ነገርሽን ሙኒትዬ፣ ተባረኪ። እንዲህ እንኳን እውቀት ያላችሁ እኮ የሞከራችሁ ሰዎች ብታካፍሉ ለእኛ ጥሩ ነገር ነው። የማይረባውን እየለቃቀም ተሰርተው የሚደብቁ ሰዎች እንደዚህ አይነት ነገር ይነግሩኛል ብለሽ ታስቢያለሽ? ፊታቸው ላይ የሚሰሩትን የሚደብቁ እኮ ሙኒትዬ፣ ከታች ቤታቸው የነጩትን ፀጉር እኮ ላይ ሰክተው እንኳን ህፃን ልጅ ሆነዋል አልሸብት ብሎ። የታች ቤት ፀጉር ቶሎ አይሸብትም እና አስቸግረዋል። አንዳንድ ወንዶች የታች ቤት ፀጉር አይሸብትም አሉ። እሱን አስተክለው እድሜ የሚቆጥሩ ባልቴት የሆኑ ወንዶችን ፈጣሪ ከሚዲያ ላይ ያጽዳለን። አሜን አሜን አሜን። ጌታ ሆይ እንዳታስቀስፈኝ አደራ። ሙኒትዬ በጣም አመሰግነው ለሚዲያ መጣሹ። እውነት ሴት ልጅ ተስፋ ይኖራታል። ድንግል አይደለችም እንደዚህ አይደለችም እየተባለች የሚባለው ሴት ልጅ ራሷን ከጠበቀች ሁሌም ድንግል ናት። መስፋቱን በምንድን ነው የምናውቀው? ሙኒቷ መስፋቱን በምንድን ነው የምናውቀው? ፀጉር ነው ሚሰፋው። እቺ ደግሞ ወልካፋ ጥያቄውን አታበላሽብኝ። እኔ በክብር ነው የጠየቅኩት። ጽድት ያለው ምኑ ነው የሚሰፋው? ተመልሶ ቦታው ይሄዳል። ማሬ በደንብ ከተንከባከብሽ ቦታው ላይ ለቀም። ሱፕሪዝ ይባላል። ሱፕሪዝ እናንተ ሰላም ጥያቄ ነው። ለማንኛውም እኔ ፖዝ አርገሻል የኔና ይሄ አንዱ መብት ነው። ማንም ምንም ቢናገርሽ ጥያቄ ነበረኝ። አሁን ማንም ምንም ቢል ማንንም እንዳትሰሚ። አንድ ሰው መብቱ ነው የፈለገውን መሆን የፈለገውን የማድረግ። ሲቀጥል ደግሞ የሁሉም ሰው ምኞት ነው። አንቺ በግልጽ ስለምትናገሪ ግልጽ ስለሆንሽ ነው እንጂ ሁሉም ሰው በውስጡ ያለ ነገር ነው። ሙኒትዬ በጣም ነው የምወድሽ። ለማንም መልስ አትስጪ። አመሰግናለሁ የኔ እናት። እሺ ሹክራን ሀቢብቲ። እኔ ሊያዝልሽ። እሺ በስልክ ሜሴጅ የሚመጣው አንቺ ስልክ ላይ ነው። እሺ ከፊቴ ልጀምር። ሂዊ ወላሂ ነው የምልሽ። ስትሄጂ ራሱ የምታገኛቸው ሰዎች ታያቸዋለሽ። ኬክ ነው የሚመስሉት። ኬክ አቤት 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 አቤት። ይህን ፊት ይዤ ታዲያ ሳሽቀብጥ ለክሬም እስካሁን የት ነበርኩ? እሺ ችግር የለም። እንዲያውም ቤቱን እንዳታሳጠው ብለው ወዲያው ነው አድርገው የሚሰራሉ። ኧረ ሙኒቷ ማርያምን ከነገ ወዲያ እመጣለሁ። ነይ ወላሂ ነይ።
ባለፈው ነው ሙኒትዬ የገባሁት። አማን ነው። አልሐምዱሊላህ። እንዴት ነሽ? በመጀመሪያ በጣም ነው ጫሽ። የራስሽ ነው ወላ የተሰራ ነው? የራሴ ነው። ምንም የተሰራ ነገር የለው የለው። ማሻላ ማሻላ ሰጥቶሻል፣ እናቴ አሸክሞሻል። በቃ ይህንን ነው ልጠይቅ። ማስጠበቡን ገና ነኝ። ውልድ ላርግና አሁን አራስ ነኝ። ከዛ በኋላ እናወራበት። ጨርሺ። ሲጀመር ገና ትዳር እንደጀመርሽ ምንድን ነው ትርጉም የለው። እኔ ከ24 ትዳር በኋላ ነው። አዎ ወደፊት እንግዲህ አሁን እንኳን መንታው ልጄ ይኸው ገና 8 ወሬ ነው። ከዛ በኋላ ደግሞ እስቲ ማስጠበቡን ዱባይ መተን እንመካከራለን። እርሜ ይስጠን ኢንሻላህ ኢንሻላህ። ይዛች ጋውን ከለበሽ ምንድን ነው የምታሳያቸው ታዲያ? የአንቺ ከላይ ነው እንዲ ያለው። አሁን አላገናዘቡትም። ዝም ፍቅር እስኪ አበባ ላኪ ሊያዝሽ ምን ነበረ። እሱም ደግሞ ጀስት ቆዳውን ከሆነ ከስታችሁ ሄዳችሁ ከቆረጡ ነው። አይተሽዋል ማሚ? እሱን አይደለም የሚወጥሩትን አላውቅም። የሚወጥሩት ሴትዮ ይዛኝ ሄዳ እጇን እንዲይዝ ይዛኝ ሄዳ 4 መርፌ ነው የሚወጉት። 2ቱን ካገጭሽ ስር፣ 2ቱን ደግሞ ከግንባርሽ፣ ከአይንሽ፣ ከቅንድብሽ በላይ ፊትሽ እንዲወጠር። ይኸውልሽ ፊት እንዲወጠር እዚህኛው ሐኪም ቤት ምን ያደርጋሉ? ስቲች ነው፣ ክር ነው እንደዚህ ይስባሉ። ይሄንን ከዚህ ጋር ይስቡታል፣ ይሄን ይስባሉ። በስቲች ነው የሚስቡት። እኔ ማቀው። ኧረ የዚችን ብታይ የከብት መርፌ የሚያክል ነው። 4 ነው የወጓት ከቅንድቧ በላይ 2ቱ ቅንድቧ ጎን 2ቱና። አዎ ማሪ ህፃን እኮ ነው የምትመስለው ሁሌም። ሙኒትዬ በጣም እህቶችን አሳክመሻል። የምስርና የሜሉ ጓደኛ ነኝ። የምስር አላስገባም ስትለኝ ሜሉ አስገግሮኝ ያስቀምጨው ነበረ። በቃ ለብሰዋለሁ ብዬ አነሳሁት ማለት ነው። እኔ ላይ ብቻ ነው እንደዚህ የሚከመረው ብዬ ነበር። እንደዚህ ወጣብኝና በቃ መልበስ የሆነ ሰው ጋር ስትሄጂ ሰው ደግሞ እንደዚህ ነው። ኢጅፕሽያን እንደዚህ ነው የሚያዩሽ። መስሪ ነው ያለሁት እና በጣም አፈጣው ነው የሚያዩሽ። ታውቂያለሽ፣ ሁልጊዜ እኔ የሙስሊምና ጋውን ሳለብስ አልወጣም። የፈለገው ነገር ቢመጣና አንቺን ሳይሽ ደግሞ አይ በቃ ልብስ 2 ልብስና በጣም ነው የምወድሽ። አሁን በቃ ሰው ሆን ብሎ ሰውን መስበር፣ በደስታሽ ሀዘንን መልቀቅ፣ በቁስልሽ ላይ እንጨትን መልቀቅ መስደድ ስለሆነ ስራው ምንም አይመስለኝም። ግን የእውነት ደግሞ ማወቅ የሚፈልግ ሰው አለ በመሀል። ገባሽ? ይወቅ፣ ምን አለበት? ከዛ በላይ አንቺ ራስሽን ስለምታውቂ እሱ በቂ ነው። ራስሽን በጣም ታውቂዋለሽ። ስለዛ ምንም መግለጽም አይጠበቅብሽም። ሰው ራሱን ደሩ ህውዬ ሁላ እንዴት እንደሚያበሩ እነ ምስር ምናምን ተያቸው። ምስር ሆይ ማታየት ወይ ወከባናት ሞገስ አመሷ